Hello, this is Microphone Media. Please like, subscribe, and share. Thank you. Hello, hello, hello. ሄሎ ማይክሮፎን ሚዲያ እንደምን አድርክ ወይ እንደምን ዋልክ? ደህና እግዚአብሔር ይመስገን። እዚህ ገና እየነጋ ነው። ጠዋት 11 ሰዓት ነው ያለው። ደውለህልኝ ነበር። ደጋግመህ ደውለህ ነበረ። ብዙ ትልቅ ዜናዎች አሉ። የኢትዮጵያ ጎረሮም በአፋር እንግዲህ ነው መተንፈሻው ለኢትዮጵያ። እሱም የተዘጋ አለ። ትልቅ ዜና አለ። ስለዛ ብለኸኛል የላክልኝ መልእክት። ሌላም ብዙ በዚህ ሀራ መሬት ምናምን እያሉትም የሚያደርጉት ያለውን አለ ብለህ ነበር። እስቲ ዘርዘር አድርገህ በደንብ ንገረን። ለአድማጮቻችን ሰላምታ በልና ከዛ በኋላ ቀጥል። አዎ መጀመሪያ አመሰግናለሁ ይሄን እድል ስለሰጠኸኝ። ለተመልካቾች በሙሉ እንደምን ዋላችሁ እንደምን አደራችሁ እንኳን በሰላም ቆያችሁ ለማለት እወዳለሁ። ከዛ በማስቀጠል የአፋር ሕዝብ ከፍተኛ ችግር ላይ እንዳለ እየተናገርን ነው። አዛዥ ነኝ ባዩ የደርግ ሙርከኛው አወል አርባ የሚያመጣው ያለው ግፍ የአፋርን ሕዝብ አንገሽግሾታል። አሁን ሕዝቡ የምግብ እጦት አለ፣ የውሃ ጥም አለ፣ የደሞዝ ጭማሪም ብለው የሚያደርጉት ድራማም አለ፣ ስራ እጦትም አለ፣ ትምህርት ቤቶችም ተዘግተዋል እና ህዝቡ መንገዱን ዘግቶታል። ያው ሞት ከሆነ በጥይት ብንሞት ይሻላል በማለትና በራብ ከምንሞት ብለው የአዲስ አበባ መንገድ ዘግተውታል። ያው መከላከያ አውርደው የራሱ ደግሞ የንጉስ አወል አርባ ወታደሮች ይመጣሉ፣ ህዝቡን ይቀጠቅጡታል፣ ያስሩታል። ግን አሁን ይሄ መፍትሄ እንደማይሆናቸው እና ምን አይነት አስተሳሰብ እንደሚያስቡ አይዶን ነው። እነሱ አጥረነዋል። ያው ስሜት ያለው ለሀገሩና ለህዝቡ የሚቆረቆረውን እስር ቤት ላይ እናግዛለን፣ ህዝቡን እናለያያለን፣ በጎሳም እናጋጫለን። ለሆዳደሮቹ የእሱን ካድሬዎች እየላከ በሌብነትም አንድ ላይ ስለሚሳተፉ የክልሉን ባጀትም አብረው ስለሚቆራመቱ ምንም ሊያመጡ አይችሉም በሚል ከፍተኛ ንቀት አለ ህዝቡ ላይ። ግን እኔ የሚገርመኝ ህዝቡ ከአሁን በኋላ ዝም ብሎ በባዶ እጁ ከሚሞት የፋኖም ኃይል የኦላም ኃይል የትግራይም ኃይሎች ለዚህ ህዝብ ጎረቤት ህዝብ ለሆነው የአፋር ህዝብ ትናንትና ያጋጩት እነሱ ናቸው። ለራሳቸው ታርቀው ይህን ህዝብ ሳያስታርቁት አሁንም ለትግራይ እና ለአማራው ለተለያዩ የሚሸርቡትን ሴራ በሱ መንገድ እያካሄዱ ነው ያሉት። የሞላ ኢትዮጵያን ማውደም የያዙት አዲስ አበባ እና የአፋር ክልል ነው እንደፈለጉ የሚያሽከረክረው አብይ አህመድ። የሱ ተላላኪ ነው እዛ ላይ ያለው። ያው ካቢኔዎቹም ስራ የላቸውም፣ በየጊዜው ስብሰባና የማስመሰል ፌስቡክ ላይ የመለጠፍ እንጂ መሬት ላይ ጠብ የምትል ለዚህ 7 ዓመት የአፋር ህዝብ ሰላምም አላገኘም፣ ከሞቱም አንድ ቀን አርፎ አያውቅም። ስለዚህ ሁሉም ድምፅ እንድትሆኑት እና ለዚህ ለሚደረገው ተጋድሎ በድል እንዲወጡ የአፋርን ህዝብ ማገዝ አለባቸው። ጉሮሮ ላይ ያለው እሱ ስለሆነ ሁሉም እጅህን ተባብረን ተረዳርተን ለዚህ ጭቁን ህዝብ ገንዘብ የለውም፣ ከድምፅም ድምፅ የለውም፣ ከሚዲያም ሚዲያ የለውም። አፍነው እኛ ማናቀው ብዙ ወንጀል እየተፈጸመ ነው ያለው። በዘፈቀደ የወረዳም ኃላፊ የቀበሌም ኃላፊ ስንዴውን እየወሰዱ ገንዘብንም ደግሞ ሴፍቲኔት ለእርዳታ ለህዝቡ የሚሰጠውንም ገንዘብ ለራሳቸው ገቢ እያደረጉ ከፍተኛ የሆነ የገንዘብ ስብሰባና ህዝቡን የማሰቃየት ሂደት ላይ ነው ያሉት። ስለዚህ ሁሉም እንዲተባበር በዚሁ አጋጣሚ ጥሪዬን ላቀርብ እፈልጋለሁ። የማይክሮፎን ሚዲያም ሌሎችም ሚዲያዎችም የኛን ስልክ ከጠየቁ ሰጥተህ ሁሉም ድምፅ እንዲሆነን በዚሁ ጥሪዬን አቀርባለሁ። እሺ። እና ሰፋ አድርገህ እስቲ ይሄ ያልከውን አንደኛ ወደ ሀራ መሬት አወል አርባ የላከውን አንድ በአንድ እንድታየው ፈልጌ ነው። ሁለተኛ ግን ትልቁ አሁን አስቀድመህ የኢትዮጵያ ጎሮሮ እንግዲህ ታስታውሰው እንደሆነ በትግራይ ጦርነት
ትልቅ ጦርነት የነበረ ወደ አዲስ አበባ የሚወስደውን ከጅቡቲ ጎሮሮ ለመዝጋት ነበር እና አሁን እንደዛ ተዘግቷል ነው የምትል ያለ ሰፋ አድርገህ በደንብ ንገረን። ምክንያቱም ይሄ በጣም ትልቅ ዜና ነው። ታጣቂዎች የሉም፣ ሰላማዊ ህዝብ ነው። ያው ሰላማዊ ህዝብ ስለሆነ ወይ ይገፉታል ወይ ይገሉታል። ባዶ እጁን ነው ያለው። እኛም ከዚህ በፊት የአማራንም ኃይል ብለን የነበረው እሱ ነው። ወደ ወልዲያም የሚሄደውን ከጅቡቲ የሚመጣውንም መንገድ እስካሁን በተዘጋ ነበረ። ለምንናገረው ነገር ወዳው መልስ ባለመስጠታቸው ብዙ ዋጋ እያስከፈለ ነው። የኦሮሞም ታጋዮች እነሱ ብቻ የሚያደርጉት ሳይሆን በዚህ በአፋር በኩል የሚመጣውን መንገድ ለመዝጋት ሁላችንም እጅህን ተባብለን ይሄ ስርዓት እንዲወድቅ አንድ ቀን የነዳጅ ወይ ደግሞ ከጅቡቲ ወደ አዲስ አበባ የሚገባው ንብረት ከቆመ ደምስሩ ቆመ ማለት ነው። ህዝቡ እስካሁን ድረስ በፌስቡክ ላይ እኔም ልክልሃለሁ፣ ፌስቡክ ላይም ወጣቶቹ እየለጠፉት ነው። ከጧት ጀምሮ ውሃ ጥም ህዝቡ እየተሰቃየ ነው። የራሳቸውን ጋሪ አድርገው ንጽህናውም ያልተጠበቀ ውሃ እየሸጡ ብዙ ሰዎች ታመዋል። አፋር ክልል ላይ የቢጫ ወባ የሚባለው ከፍተኛ ወረርሽኝም ህዝቡ በጣም እየታመመ ነው። መንግስት ተቋም የሚባል የለም። ገንዘብ ያለው ብቻ እየታከመ ነው። ከዛም ከፍ ያለው ትንሽ እነዚህ የሚሰርቁት ቤተሰቦች ወደ ደሴ አዲስ አበባ እየሄዱ እየታከሙ ነው። ስለዚህ ህዝቡ ከፍተኛ ችግርና ጭንቀት ላይ ነው ያለው። ወደ ቤት ድምጽ ወደሚነገርበት ቦታ የለውም። ሚዲያም ስለሌለው እየታፈኑ እስር ቤትም ውስጥ ሙቀት ነው ሀገራችን፣ እየሞቱ ነው ያሉት። ስለዚህ በዚህ በኩል ያለው ያው ያስከፍቱታል። የት ነው ግን የት አካባቢ ነው ይሄ የተዘጋው? ከጅቡቲ ወደ አዲስ አበባ የሚሄደው መንገድ ጀምረህ አንተ እንደፈዑ አዳይቱ ይሄው አካባቢ ሁሉ እስከ ገዳማይቱ ውሃ የላቸውም። ህዝቡ በገጠርም በከተማም ውሃ የለም። ሎጊያም ውሃ የለም። ሰመራም ውሃ የለም። በጋሪ ለራሳቸው በጣም ብዛት ያለው በሺዎች የሚቆጠር ጋሪ አድርገው የቀበሌ የወረዳ አስተዳዳሪዎች እስከ ዞኑ ድረስ ያንን ጋሪ አሰማርተው የቀን ሰራተኛ ቀጥረው ህዝቡን እየበዘበዙት ነው የሚገኙት። ልክ እንደ ቦቴ በርሚል አድርገው በዛ በሺዎች የሚቆጠር ብር እየሸጡ ውሃው እንዳይመጣ ህዝቡም አገልግሎት እንዳያገኝ እያደረጉ ነው ያሉት። ዘረፋ ነው የተያዘው። ስለዚህ የሚጠይቃቸው አካል የለም። የአወል አርባን ስልጣንና መንግስት ነኝ ብሎ ያለውን የሱን ዙፋን እስከጠበቁ ድረስ የህዝቡ ስቃይ አይታያቸውም። ህዝቡ ክሊኒክም የለውም፣ ሆስፒታልም የለውም። በአፋር ክልል ውስጥ አንድ ሆስፒታል የለም። ኮሪደር ልማት ብለው ከሚያጋጌጡ ሆስፒታል ይቀድም ነበረ። ሬፈራል ሆስፒታል እንኳን የለንም፣ ካድሬም የለንም፣ አስተማሪም የለንም። ከተለያዩ ክልሎች አምጥተው የ4 ኪሎን ስራ ተግባር የሚያካሂዱ አፋር እንዳይማር ወደ ኋላ እንዲቀር ጄኖሳይድ የሆነ አካሄድ የሚያካሂዱ ተመድበው እየሰሩ ነው ያሉት። ስለዚህ ክልሉ በጣም ከፍተኛ ችግር ላይ ነው ያለው። ይሄ የወደቀውን መከላከያ የአፋር ህዝብ አያንሰውም ነበር፣ ግን ትጥቅ የለውም፣ ስንቅም የለውም፣ ስልጠናም የለውም። ለዚሁ ጉዳይ እንዲሆን ተብሎ ነው ባዶ እጁንና እንዳይማርም መብቱን እንዳይጠይቅ አድርገው እያሹት ያሉት። ጎሳ ከጎሳ እያጋጩ ሁሉን አካባቢ በራሳቸው ካድሬዎች ነው እያካሄዱ ያሉት። ግን የኛ ታጋዮች አሁን በየቦታው ተሰማርተዋል እና አዲስ ግንባሮች እንደሚከፍቱ እንጠብቃለን። እንደተንቀሳቀሱ ነው እኔ ባለኝ ኢንፎርሜሽን። ህዝቡን ለማዳን እና ትግሉን ለመጀመር ሁሉን ነገር አጠናቀው በተለያዩ አካባቢዎች እየተንቀሳቀሱ ነው የሚል ኢንፎርሜሽን ነው ያገኘሁት። አሁን እኔ የምልህ አሁን ወደ ይሄ መንገድ ተዘግተዋል ያልከው እሱን አሁን የአፋሩን በደንብ አብራርተዋል። ግን የመንገድ ተዘግተዋል ያልከው ወደ አዲስ አበባ የሚወስደው ነው ወይስ በአፋር አድርጎ ወደ ወሎ የሚወስደው ነው? የትኛውን የተዘጋው? ወደ አዲስ አበባ የሚወስደው ነው። ትልቅ ዜና እኮ ነው እሱ።
መቼ ነው የተዘጋው? ተከፍቶ ይሆን? አሁን ተዘግቶ ነው? ከጧት ጀምሮ ነው። ያው አዲስ ነገር ካለ ደውልልሃለሁ። ከጧት ጀምሮ እስካሁን ድረስ እኔ ባለኝ ኢንፎርሜሽን ተዘግቷል። እንደተዘጋ ነው የማውቀው። የኢሳም ታጣቂዎች መሳሪያ ይዘው ትናንትና መንገድ ሲያስቸግሩ ነው የዋሉት። አብይ አህመድ ደግሞ ሂዶ ያው ነዳጅ ስላወጡ ከጅቡቲ የሚመጣው ገንዘብ ለሙስጠፌ ልጆቹን እና እዚህም ፈረንሳይ ከፍተኛ የሆነ ሀብታሞች የሚኖሩበት አካባቢ ቤት እንደገዛ ሚስቱና ልጆቹን ደግሞ ወደ አሜሪካ ልኮ እዛ እንደሚያስተምር ገንዘብም እያሸሹ እንደሆነ እና ለዛ አሁን ለወጣው ጋዝና ነዳጅ እዛ ለተሰራው ግድብ የአፋርን ህዝብ መሬትና የአፋርን ህዝብ አርብቶ አደሩን ህላዌ ለማጥፋት አገሩን ለሱ ስልጣን ማቆያና በአሁን በወጣው ነዳጅ የሚገኘውን ገቢ የሚያካሂደውን ጭፍጨፋ እድሜውን ለማራዘም ገቢ ይሆነኛል ያለውን ስራ ይሆነኛል ያለውን እየሰራ እንደሆነ ነው እኛ አሁን የደረሰን። ስለዚህ ይሄ ጉዳይ እንደዚህ ነው እየተከታተልን በየሰዓቱ እናሳውቃችኋለን። በጣም ማን ነው ግን የዘጋው? የአፋር ህዝብ ነው ወይስ ኢሳ ነው የዘጋው? ይሄ መንገዱ ወደ አዲስ አበባ የሚወስደው ህዝቡ ነው። ኢሳማ ይዘጋም። ወልዓርባና ኢሳ አብይ አህመድ ሙስጠፌ አንድ ላይ ነው ያሉት። ከጅቡቲ የሚሰጣቸው ትዕዛዝ እንትን እያደረጉ የአፋር ህዝብን መስዋዕት የሆነበት የራሱ የግል መሬቱን ያው የኢሳ እርስት እያደረጉት ነው ያሉት። እየሰፈሩ ነው ያሉት። ወርቅም እያወጡ ነው፣ መንገድም እየሰሩ ነው፣ ውሃም እያወጡ ነው፣ ኔትወርክም የቴሌኮሙኒኬሽን ዘርግተዋል። ብዙ ስራ እየሰሩ ነው። ስለዚህ አወል 40 ሰውን እያታለለ የአፋርን ህዝብ ሳያወያይ የተጣላውንም ህዝብ ሳያስታርቅ የሚታረቅ እንኳን ህዝብ አይደለም 800 ኪሎ ሜትር ወይ 700 ኪሎ ሜትር የሚሆን መሬት ነው ከአፋር የያዙት። ይሄ ይዋ ሊደር እንጂ ይሄ ጦርነት መቋጫ እንደሌለውና አፋር ሀገሩን ነጻ እስከሚያወጣ እንደሚታገል ነው። ወደ ኤርትራ የሄዱትም ይሄን የሱን ድራማ ተረድተው ነው የሄዱት። ውሸት ነው እያለ ነበር። አሁን በግልጽ እየታየ ነው። ህዝቡን በጣም ስለናቀው ምንም የሚሰጠው እንትን የለውም። እሱ ግን የሚያስበው በጎሳ ነው። የኔ ጎሳ እዛ አካባቢ የለም፣ ያ መሬት ከሄደ ስልጣኔን ካለኝ ምንም ችግር የለውም እያለ ከዛ አካባቢ ደግሞ ለወዳደር የሆኑ የጎሳ ከዛ ጎሳ የተወለዱትን እየሰበሰበ የሀገር ሽማግሌንን ባዮች የሃይማኖት መሪንን ባዮች ካድሬዎችን በየቦታው እነሱን ሰብስቦ እንዲበሉ እያደረገ የአፋርን ህዝብ ህላዌ አንድነት እያፈራረሰ ነው የሚገኘው። ይሄም ደግሞ ለኢትዮጵያ በኋላ ዋጋ የሚያስከፍላት ጉዳይ ስለሚሆን ታጋይንን ባዮችና ለኢትዮጵያ እንቆረቆራለን የሚል አካል ካለ ከኛው ጎን ቆሞ ይሄ ያለውን ስርዓት በየቦታው ነው ችግር ትግራይም ላይ አማራም ላይ ኦሮሞም ላይ ደቡብም ላይ በየቦታው እያደረሰ ስለሚገኝ ይሄን ችግር ከስሩ በእንቁርቶ ለማውጣት እጃችንን እየተሰጣጣን እየተረዳዳን ህዝቡና ሀገሩን ማዳን ይገባናል ብዬ ነው ማምነው። እንግዲህም ያም እንደሚሆን ተስፋ አለኝ ብዬ በዚሁ የዚህን ጉዳይ በዚሁ ቋጫለሁ። የሐራ መሬቱ ጉዳይ ከሆነ ግን ሐራ መሬት ብለው በመጀመሪያ ስሙም የተሳሳተ ነው። ሁለተኛ ደግሞ የተጣላውን ህዝብ አስታርቀው ጌታቸው ረዳ ነው ትናንትና ብዙ ሲፎክር ምን ሲል ጅቡቲን የሚያክል መሬት ሰተናችሁ ምን የዛ መሬት ላይ የነበረው አፋር ነው። ያንን መሬት መቃቅሎ እንዳይሰለጥኑ አገር እንዳይኖራቸው አንድነት እንዳይኖራቸው ያደረገው ኃይለ ሥላሴ ነው እንጂ መሬቱ ላይ አምጥቶ ያሰፈሩት እንደ ሰፈራ የወሰዱት ህዝብ የለም። እና የትግራይ ነፃ አውጪዎችም ያንን ጉዳይ ስለሚያውቁ አብረው እየታገሉ ስለመጡ የአፋርን መሬት አንድ ሆኑና ሀገራቸውን ገንቡ። ካሁን በኋላ የተጨቆረ የሚኖር ኢትዮጵያዊ አይኖርም፣ ለሀገር እድገትም አይበጅም፣ አገራቸውን ክልላቸውን አድርጉ ብለው የአፋር ክልል እንደ ክልል ተመስርቶ ድንበር አለው፣ ሁሉ ነገር አለው፣ አብረው እየኖሩ ነበረ። ከትግራይ ወይ ደግሞ ከኢህአዴግ ጋራ ቆይቶ ያንን ስርዓት እንደሚቃወም አስመስሎ እሱና ከሱ ጋር እንደዛው እየሰረቁ ወይ ለመስረቅም ብዙ እድል ያላገኙ የህዝቡን ትግል ወዳው ጠልፈው ለህዝቡ
ጥሩ ነገር የሚያደርጉ መስለው 100 ቀን ስጡን ብለው ከዛ በኋላ ያንን ህዝብ እርስ በርቱ አባልተው የሰረቁትን ገንዘብ ለሆዳደሮቹ ካድሬዎችና ደካማ ለሆኑት ትግል ምን እንደሆነ የማያውቁ ህዝቡ አምኖ ፊት ለፊት አድርጓቸው የነበሩትን ለነሱ ትንሽ ገንዘብ በማብላት ያንን ትግል ጠልፎ የራሱ የግሉ አደረገው። ህዝቡ መርጦ የነበረ አንዳንድ ደግሞ ታጋዮች ነበሩ። እነሱንም ከስልጣን በማባረር አንዳንዶቹም ደግሞ እንደማይሆን አውቀው ታሪካቸውን ከሚያበላሹ ራሳቸው ለቀው እሱና ቤተሰቦቹ እሱን የሚመስሉት ከነቤተሰቦቻቸው ይዘው ሁሉንም ነገር የመንግስትንም ኮንትራክተሩንም ስኳር እንደ ህብረት ሱቅ ያለ ከአዲስ አበባ የተሰጠ የሚመጣው ነው ሁሉ አጠናቀው ይዘው ይጫወቱ ነበር። አሁን ደግሞ የትግራይን ህዝብና የአፋርን ህዝብ ለማጋጨት ገንዘብ አምጥተው ለሀገር ሽማግሌዎች ሰጥተው ብዙ ነገሮች ጂሃድም ይያሉ ምንም ይያሉ የሃይማኖት መሪዎችን ማድርገው ጎስጓስ ሲያደርጉ ያንን ህዝብ አጫረሱት። ካጫረሱት በኋላ ለራሳቸው ታርቀው ይሄን ህዝብ ሳያስታርቁት አሁንም ደግሞ አዲስ ሴራ ያላለቀ ስላለ ጌታቸው ረዳን አምጥተውት አንዳንድ ደግሞ ለሆዳደር የሆኑ የትግራይ ታጋዮች ነን ባዮች ወንድሞቻቸውን ከርተው ለሆዳቸው ብቻ የሚሯሯጡትን እነሱ ጋር ተመሳጥሮ አሁን ሐራ መሬት ነው እዚህ ካምብለ እኛ ትናንትና ተጋጭተናል አልታረቅንም። ትናንትና የነበረው ሰራዊት ጋራ የነበሩ ናቸው። ዛሬ ደግሞ ወደ ትግራይ ከተቆሱ ወደኛ የሚወረውሩት ያው መሳሪያ ነው እንጂ በረዳ አይደለም። ስለዚህ እነዚህ ሰዎች አውጡልን፣ እኛ ሰላም ነው የምንፈልገው። ድራማው በፊት አልተረዳንም ነበር። ብዙ አክቲቪስቶች አፋር ታጋዮች እየተናገሩ ነበር። ዛሬ ስለተረዳን አንፈልግም ብሎ ነው ያ አመጽ የተቀሰቀሰው። አሁን ደግሞ ካድሬዎቹን ወስዶ ወታደሩን በየጫካውና ተራራ ላይ አድርጎ ወደ ትግራይ እንዳይሄዱ እየፈተሹ ህዝቡን አሁን እየመነጠሩ አንድ ልጅ ተይዟል። ሌሎቹንም ለመያዝ ከፍተኛ ስብሰባና ማደናገር ላይ ናቸው ነው የሚባለው። በኋላ የሚደርሰን አዲስ ኢንፎርሜሽን ካለ እኛ እስቲ እየተከታተል ነግራችኋለን። ያ ሐራ መሬት የሚባሉት መኪኖቻችን ተሰብረዋል፣ ይከፈለን፣ ንብረታችን ወድሟል። እኛ ህይወት ትናንትና ያጣነውን ህይወት ያስታረቀን የለም፣ የከፈለን የለም፣ የተቃጠለው የወደመው የጠየቀን የለም። አታምጡብን ብለን በመጀመሪያ ተናግረናል። እስከ ክልል ድረስ በተለያዩ ሚዲያዎች እንትን ብለናል። የሀገር ሽማግሌዎች፣ ወጣቶች፣ ሴቶች፣ አዛውንቶች አሁን እንደገና በጉልበት ለራሳችሁ ነው ያመጣችሁት እኛ ሀገራችን አይገቡም ብለን በሁለቱም ወገን ሰው ተጎድቷል። ብረት አይደለም በጥይት የተመቱ ሆስፒታል ተኝተውብናል። ሂዱ እያሉ ነው። አሁን ሌሎች ወጣቶች ደግሞ የተከፈለው ተከፍሎ አወል አርባ የሚባል መንግስት ከአካባቢያችን ማራቅ አለብን። ወጣቶች አንድ በአንድ አትታሰሩ። ሁሉንም ህዝብ በኦራል ነው በከባድ መከኛ ነው የጫነ ከወሰዳችሁ ሂዱ እያሉ አሁን ፌስቡክ ላይ እየተናገሩ ነበረ። ህዝቡ በጣም ቁጣ ላይ ነው። አወል አርባ ግን የህዝቡ ቁጣ ምንም ድንብርጭ አይለውም። የአፋር አድማ ብተራም ይሁን ልዩ ጥበቃ የነበረውን አንስቶ አሁን በፌደራል እየተጠበቀ ነው የሚባል እየሰማን ነው። ሰውየው ግን ደም ያለው ለሀገርና ለህዝብ የሚቆረቆር አይደለም። ያም ደግሞ የሆነበት ምክንያት ሙርከኛ ነው። የደርግ ሙርከኛ ስለነበረ ያው የደርግ ስብስቦች ናቸው አሁን ወደ ቀይ ባህርም የሚሉት ወደ ትግራይም የሚሉት ወደ ለመበቀል ህዝቡን ለመበቀል የተነሳ በቀለኛ የአፋርን ህዝብ በየቦታው የሞት እሱ ከመጣ ቀን ጀምሮ አንድ ቀን ሞት አርፎ አያውቅም። ስለዚህ አባት የላቸውም። ለዛ ህዝብ እንግዲህ ድምጽ ሆኑት ለማለት እወዳለሁ። አመሰግናለሁ የኔ ወንድም። በጣም እናመሰግናለን። አመሰግናለሁ። አንተም ደህና ዋልልኝ።